ሰላም ሰላም ጤና ይስጥልኝ ውድ የፊደል ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ለተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነም መማር የምትፈልጉ ልጆች በየትኛውም ዓለማት ሆናችሁ ታች ላይ ባለው ስልክ ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ ትምህርታችሁን መማር መከታተል ትችላላችሁ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁትኝ ከአማርኛ ፊደላት ውስጥ የተወሰኑትን መርጬ በእነሱ ደግሞ ቃላቶችን እንዴት ገጣጥሞ ማንበብ እንደምንችል የማሳያችሁ ይሆናል። ከዚህ ጋር እንደምታዩቸው እነዚህ አምስቱን የአማርኛ ፊደላቶች ይችኛው የመጀመሪያው ነ ነች። ከዚያ የ፣ አ፣ ከና ዘ እነዚህ አምስቱ አሉ። እነዚህ መጀመሪያ እስከ ሰባት እስከ ሰባተኛው ወይ ደግሞ እስከ የቤተሰቦቻቸው በደንብ አድርገን እናነባለን። ከዚያም በኋላ እነዚህን በትክክል በደንብ ከለየን ካነበብን በኋላ ደግሞ መጨረሻ ላይ ደግሞ እዚህ ጋር የምታዩቸው እነዚህ ቃላቶች አሉ። እነዚህ ቃላቶች ደግሞ ከነዚህ ፊደላቶች የወጡ ናቸው። ስለዚህ እነዚህ ደግሞ የምናነብ ይሆናል ማለት ነው። እስከ መጨረሻው በደንብ ተከታተሉኝ። ያልገባችሁ ነገር ካለ በኮሜንት መጠየቅ ማስቀመጥ ትችላላችሁ። አሁን ቀጥታ ወደ ንባብ እንገባለን። የመጀመሪያው ነ ነች። እዚህ ጀምሬ እስከ መጨረሻው እስከ ሰባተኛው ቤተሰብን ያነብላችኋለሁ። ተከታተሉኝ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ፣ ኖ። ኦኬ አሁን ደግሞ ከመጨረሻው ጀምሬ ወደ መጀመሪያው እሄዳለሁ። ኖ፣ ን፣ ኔ፣ ና፣ ኒ፣ ኑ፣ ነ፣ ነ። እሺ ይቺ ሁለተኛዋ ደግሞ የ ትባላለች። የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ። ከመጨረሻው ስንጀምር ደግሞ ዮ፣ ይ፣ ዬ፣ ያ፣ ይ፣ ዩ፣ የ፣ የ። እሺ ሶስተኛዋ ደግሞ ይቺ አ ነች። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ከመጨረሻው ኦ፣ እ፣ ኤ፣ አ፣ ኢ፣ ኡ፣ አ፣ አ። እሺ ወደ ቀጣዩ ደግሞ ይቺ ደግሞ ከ ነች። ከ ትባላለች። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። እሺ አሁን ደግሞ ከመጨረሻው ጀምር። ኮ፣ ክ፣ ኬ፣ ካ፣ ኪ፣ ኩ፣ ከ፣ ከ። እሺ ይቺ የመጨረሻዋ ደግሞ ይቺ ፊደል ደግሞ ዘ ትባላለች። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። እሺ ከመጨረሻው እንጀምራለን። ዞ፣ ዝ፣ ዜ፣ ዛ፣ ዚ፣ ዙ፣ ዘ። እሺ እንግዲህ እነዚህ ከነ ጀምረን እስከ ዘ ያሉት እስከ የቤተሰቦቻቸው እስከ ሰባት እስከ ሰባተኛ ያሉ ፊደላቶች ይሄን ይመስላሉ ማለት ነው። አሁን እነዚህ ፊደላቶች በቀላሉ ለመለየት እንዲመቻችሁ ለምሳሌ የሁለተኛ ፊደላቶች እዚህ ጋር ስታዩ የሁለተኛ ፊደላቶች ከመጀመሪያ ፊደላቶች የሚለዩት በምንድነው? የመጀመሪያውን ጽፈን ጎናቸው ላይ ቅጥያ መጨመር ነው። አያችሁ ጎናቸው ላይ ቅጥያ ከጨመርን ነን ጽፈን ኑ ስንል ጎኗ መጨመር ዩ፣ ኡ፣ ኩ፣ ዙ ስንል ጎናቸው ላይ ቅጥያ። ሶስተኛ ፊደሎች ደግሞ ኒ፣ ይ፣ ኢ፣ ኪና ዚ ስንል አሁንም እግራቸው ላይ ምንድነው? ጠማማ ጠማማ ካላቸው ይ ከጎኗ ላይ ነው ጠማማዋ። ሌሎቹ ግን ኒ ስንል ጎኗ እግሯ ላይ፣ ኢ እግሯ ላይ፣ ኪ ዚ እግራቸው ላይ ጠማማ ይሆናሉ ማለት ነው። አራተኛ ድምጾች ደግሞ ና፣ ያ፣ አ፣ ካ፣ ዛ እነዚህ ደግሞ አ ድምጽ አ ሚል ድምጽ ካላቸው አራተኛ ፊደላቶች ይባላሉ። አምስተኛ ፊደላቶች ደግሞ እዚህ ጋር እንደምታዩቸው እቺ ደግሞ ኔ ነች። ኔ፣ ዬ፣ ኤ፣ ኬ እና መጨረሻ ዜ ዜ። አምስተኛ ፊደላቶች ደግሞ በዋናነት መለያቸው ምንድነው? እግራቸው ላይ ቀለበት አላቸው። ሁሉም በሚባል ደረጃ እግራቸው ላይ እንደዚህ ክብ ክብ ካላቸው አምስተኛ ፊደላቶች ናቸው ማለት ነው።
እሺ ወደ ስድስተኛ ስንመጣ ደግሞ ን ይ እ ክ ዝ እንደዚህ ደግሞ እ ድምጾች ይባላሉ። እ ድምጾች የመጨረሻዎች ደግሞ ኦ ድምጽ ይባላሉ። ኖ ዮ ኦ ኮ ዞ ዞ እነዚህ ደግሞ ኦ ድምጾች ይባላሉ ማለት ነው። አሁን እንግዲህ እነዚህ ቃላቶች ደግሞ እዚህ ጋር እንደምታዩቸው እነዚህ ከነዚህ አጠቃላይ ከነዚህ ፊደላቶች የወጡ ናቸው። በደንብ አድርገን እናያለን። ለምሳሌ ከዚህ ከመጀመሪያው ስንጀምር አ ዘ ዙ አዘዙ ይላል። አሁን አዘዙ የሚለው ቃል ከላይኛው ስንፈልገው አ የት አለች? አ ማለት እዚህ ጋር ነች። ዘ ማለት ደግሞ እዚህ ጋር አለች። ዙ እዚህ ጋር አለች። አሁን እነዚህ ሶስቱ ፊደላቶች በአንድ ላይ ሲገጣጠሙ ይኸው አ ዘ ዙ እነዚህ በአንድ ላይ ሶስቱ ስንገጣጠማቸው አዘዙ አዘዙ የሚል ቃላትን ይሰጡናል ማለት ነው። ይሰጡናል። እሺ ወደ ሁለተኛው ስንመጣ ደግሞ እቺ ደግሞ ያዘ ያዘ ይላል። ደግሞ ያዘ አሁን ያዘ የሚለውን ከዚህ ከላይ ስንፈልገው የመጀመሪያዋ ያ ማለት የቤተሰብ አራተኛ ላይ የምናገኛት ያ ዘ ደግሞ የመጀመሪያ ፊደል። ስለዚህ አሁን እነዚህም በአንድ ላይ እነዚህን ባንድ ላይ ስንገጣጥማቸው ያ ዘ የቤተሰብ አራተኛ ያ እና ዘ ደግሞ የመጀመሪያ ድምጽ በአንድ ላይ ሲሆኑ ያዘ ያዘ ይላል ማለት ነው። እሺ ቀጣይ ደግሞ ከዚህ ጋር ደግሞ አዩ 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 የሚለውን አ ማለት ይቺ የመጀመሪያ ድምጽ ነች። ዩ ማለት ደግሞ የቤተሰብ ሁለተኛ የዩ ይቻላል። ስለዚህ ይችን አንና ዩን በአንድ ላይ ስናደርጋቸው ምን ይላል? አዩ አዩ ይሆናል ማለት ነው። እሺ ሶስተኛው ደግሞ እዚህ ጋር እኔ እኔ ይላል። እኔ የሚለው ደግሞ እ ማለት የአ ቤተሰብ እዚያ ስትፈልጓት ስድስተኛ ላይ ታገኟታላችሁ። አ ኡ እያላችሁ ስትመጡ ስድስተኛ እ ነች። ኔ ማለት ደግሞ የነ ቤተሰብ አምስተኛ ላይ ስንቼ እዚህ ጋር እንደምታዩት ቀለበቷ ኔ ነ ኑ ኒ ና ኔ። ስለዚህ እ እዚህ ጋር አለች፣ ኔ ደግሞ እዚህ ጋር አለች። እነዚህም አንድ ላይ ስንጽፋቸው እኔ እኔ የሚል ትርጉም ይኖራቸዋል ማለት ነው። እሺ ከዚህ ጋር ደግሞ ከዚያ ከዚያ ይላል። እነዚህ ደግሞ ሶስት ፊደላቶች ናቸው። የመጀመሪያዋ ከ ማለት ይቺ የመጀመሪያ ድምጽ ነች። ዚ ማለት የዘ ቤተሰብ ዘ ዙ ዚ ሶስተኛ ከየመጀመሪያ ዚ ሶስተኛ ያ ማለት ደግሞ የቤተሰብ ቀደም ብዬ ነግሬያቸው አራተኛ ያ። ስለዚህ ከዚያ አያችሁ ከዚያ እንደዚህ በአንድ ላይ ስንገጣጥማቸው ከዚያ የሚል ትርጉም ይኖራቸዋል። ከዚህ ጋር ደግሞ ይዞ ይዞ ይላል። ይህ ማለት የቤተሰብ እዚህ ጋር ይቺ ፊደል ስትፈልጓት ስድስተኛ ላይ ታገኟታላችሁ። ስድስተኛ ይ ዞ የዘ ቤተሰብ ሰባተኛው ይኸው ዘ ዙ እያላችሁ ስትመጡ ዞ ሰባተኛ። ስለዚህ ከዚህ ጋር ይ አለች፣ ከዚህ ጋር ደግሞ ዞ አለች። እነዚህ በአንድ ላይ ስንገጣጥማቸው ይዞ ይዞ ይላል። እሺ ከዚህ ጋር ደግሞ አዞ አዞ አሁን አ የምትለዋ ይች ነች። እዚህ ጋር የመጀመሪያ ፊደል ነች። ዞ እዚህ ጋር ነግሬያችኋለሁ የዘ ቤተሰብ ሰባተኛው እዚህ ጋር እንደምታዩት ዞ ነች። ስለዚህ እነዚህን የመጀመሪያውን አንና ዞን በአንድ ላይ አድርገን ስንጽፋቸው ምን ይላሉ ማለት ነው? አዞ አዞ። እሺ ከዚህ ጋር ደግሞ ኬክ ኬክ ኬ የከቤተሰብ ስንተኛ ነች? ቀለበት ካላቸው አምስተኛ ብያችኋለሁ። ይኸው ከ ኩ ኪ ካ ኬ ኬ ክ ማለት ደግሞ አሁንም እዚያው ቀጥላ ስድስተኛ ላይ የምናገኛት። ስለዚህ የከቤተሰቦችን አምስተኛዋና ስድስተኛዋን ሁለቶችን በአንድ ላይ ስናደርጋቸው ኬክ ኬክ የሚል ትርጉም ይሰጣሉ ማለት ነው። እሺ ከዚህ ጋር ደግሞ ነካ ነካ ነ የመጀመሪያ ድምጽ ነች። ካ የከቤተሰብ አራተኛ ከ ኩ ኪ ካ ካ የመጀመሪያ ሀገራቸው ካጠረ አራተኛ ድምጾች ናቸው። ስለዚህ እነዚህ በአንድ ላይ ሲሆኑ ምን ይላሉ? ነካ ነካ ይላል ማለት ነው። እሺ የመጨረሻው ደግሞ ይቺ ዜና ዜና ዜ ማለት የዘ ቤተሰብ አምስተኛ ቀለበት ካላቸው አምስተኛ። ስለዚህ ዜ እዚህ ጋር አለች። ና የነ ቤተሰብ አራተኛ ይኸው እዚህ ጋር ነ ኑ ኒ ና። ስለዚህ እዚህ ጋር ዜ አለች፣ ከዚህ ጋር ደግሞ ና አለች። እነዚህ ሁለቱ በአንድ ላይ ሲገጣጠሙ ምን ይላሉ? ዜና ዜና ብለን ማንበብ ወይም ደግሞ መጻፍም እንችላለን ማለት ነው። እንግዲህ እናንተ እንደነዚህ አይነት ቃላቶች የተለያዩ ነገሮችን እየደጋገማችሁ መለማመድ መሞከር አለባችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። እነዚህን ፊደላቶቹን አምስቱን ከነ ጀምራችሁ እስከ ዘ በደንብ አድርጋችሁ ደጋግማችሁ ማጥናት አለባችሁ። ቀጣይ በሌላ ቪዲዮ በሌሎች የአማርኛ ፊደላቶች እስከምመለስ እናንተ ደግሞ እነዚህን በደንብ አድርጋችሁ ይዛችሁ መጠበቅ መቆየት አለባችሁ ማለት ነው።
መልካም ጊዜ